ሌይላ ኑር ሰቦ አገር ቤት ገባች። ቤተሰቦቿ አቀባበል እያደረጉላትም ይገኛሉ። ወዳጅ ዘመዶቿ እና አቡ አሚራ እነ ሙነወር አቀባበልም እያደረጉላት ይገኛሉ። ስትጠብቁ ለነበራችሁ ወዳጅ ዘመዶቿ በገንዘብ እርዳታ ስታደርጉላት ለቆያችሁ፣ ዱዓ ስታደርጉላት ለቆያችሁ እህት ወንድሞች እንኳንም ደስ ያላችሁ ማለት ነው። ይሄ ከምንም በላይ ትልቅም ብስራት ነው ለቤተሰቦቿ፣ እንደዚሁም ለወዳጅ ዘመዶቿም ይሄ ትልቅ ብስራት ነው ለእኛ ማለት ነው። ከምንም በላይ ያስደስታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ሌይላ ኑር ሰቦ ወደ ሀገር ቤት ገባች። እዚህ ጋር እንደምትመለከቱት ማለት ነው ቤተሰቦቿ ማቀባበል እያደረጉላት ይገኛሉ። ወዳጅ ዘመዶቿ እና አቡ አሚራ እነ ሙነወር እዚህ ጋር አቀባበል እያደረጉላት ይገኛሉ። ስንቶቻችሁ እንግዲህ ስለ ሌይላ ማለት ነው ብዙ ነገር ስትናገሩ ነበረ፣ እንደዚሁም ሀሳብ ስትሰጡ ነበረ። ያላያችሁትን ነገር ያልሰማችሁትን ነገር ሀሳብ ስትሰጡ ለነበራችሁ ማለት ነው እንደው ባቸኩሉ ማለት ነው እዚህ ጋር ለመፍረድና እንደዚሁም ሀሳብ ለመስጠት ባቸኩሉ ነው የምላችሁ። እንግዲህ ይሄንን ደስታ እስቲ ከዚህ በላይ ደስታ ምን አለ? ሚዩቱን አንሳው። አልሐምዱሊላህ ማሜ ሚዩቱን አንሳው። አንሳላት አንተ። አይ እነሱ አክሴፕት ማድረግ አለባቸው። ሚዩቱን አንሳው ማሜ፣ ሚዩቱን አንሳው ወንድም ካሊድ። አልሐምዱሊላህ ሚዩቱን አንሳው። አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድነው እሱ? ማሜ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም ሳ እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው በቃ። ምንድነው አህመድ፣ እናንተ እዛ ያያችሁ ስለሆነ ነው። በስነ ስርዓቱ ለኛ አሳዩን። ማሜ ህፃናቱን አስተካክለን አንድ ጊዜ ተረዱን እንዴ! ተረዱን ማችል ከሆነ ሌላ ሰው ቀይር። አይደለም ተረብሸን ነው አይቻልም ተባለ እንዴ! ሰትሯት እባካችሁ። ኧረ ተውን አንዳንዴ ሰትሯት፣ አንሷት በስነ ስርዓቱ ማሜ ሰትሯት። እሺ አንዴ ንገራችሁ። እህቷ ታልብሳት አሱ አንዴ ሙነወር እህቷ ታልብሳት። በቃ ባይሆን ነገር ካለ ምንም የለም ሀቢብ። በቃ እህቷ ታልብሳት፣ ሂጃቧን ታስተካክልላት። እሺ ነው ተጠንቀቅላት። ሂጃቧን ትልበስ፣ ትሰተር።
ማናል መሐመድ ወይ አቡ አሚራ እሱን ማጡ አሁን አውረድ ያላ ጎ እንትን አድርጓት እናትና አባቷና አቡ አሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት ሂዱ። እንሄዳለን ሀቢቢ ትንሽ ብቻ አየርስቱ እኛም ተረብሸናል። ወንድም አለም አብሽር አሁን እኛ እዚህ እያወራን ነው። ተረጋጉ። በጣም እናመሰግናለን ብራዘር ቴንክ ዩ ሶ ማች በጣም ኤሊ ደውልሻለሁ ቴንክ ዩ ደረጃ ከፍ ይላል ኮሜንታተሮች ተንፍሱ ማውራት دقيقة ما يشوفوا حبيبي ما يشوفوا شيء ايش لا كانت انت بدك بيت በዛኛው በቃ ምንም ታሪክ ተባለው 15 ዓመት ቆየች ምንም ፋሚሊ ደካ ወላሂ ማን ነው የምንጠይቀው? ወይና ምትባል ጥላችኋት እንዳትሄዱ ያቺኛዋ ልጅም ጥላችኋት እንዳትሄዱ። እየሄድን እኮ አይደለም ሀቢቢ ውጡ ተብለን ነው አይቻልም መቅረስ ተብሎ እኛ ወደ ለምን አትሰማኝም? ሙነወር እኔ የምልህ ነገር ሌላ አንተ የምትመልሰው ሌላ። ጠብቋትና አብራችሁ ሂዱ። 15 ዓመት ቤተሰብ የሌላትን ልጅ ሳታገኟት አትሂዱ። መርሃባ እነሱ የታሉ? ሙነወር ውስጥ ናቸው። እዛ ጋር ከወንድም ሀሊድ ጋር ናቸው። እሺ እኛን ስልክ ስለያዛችሁ ብሎ ወደዛ ወደታች ብሎ ነው እንካይ ስልክ። እሺ በምን አይነት መንገድ ነው ያችን የምናገኛት? አብራ ነው የምትመጣው። ጠብቋትና እሷ ትነግራችኋለች። እሷ ትንገረን። አንድ ላይ ነው የሚሄዱት። ማረፊያ የላትም። ቤተሰብ ኻሊድ ሀቢባ ነው ሰው መሰለኝ ባልሳሳት። ምናልባት እሷ ግን እዛ ዲፖርት የሚደረጉበት እንትን ጋር ሳትሄድ አትቀርም። ወጣችሁ ሌሎቹ ገና ሪጂስተርድ አልሆኑም። ኦኬ ይሄንን ሙሉ ኃላፊነት ወስዳችሁ ኦልሬዲ እሷ ካረፈች በኋላ እንደወጡ ሰው ላኩላቸው። አንድ ሰው ይጠብቃትና ስትወጣ አንድ ሰው ይጠብቃታል። ገና ሪጂስተር አልሆነችም። አሁን እኮ እዚህ ጋር ሌላ ነገር ስላለ ነው ሌላ ወደዚህ የመጣችሁ። ገብቷል። አሁን ይኸውልህ አንተ ልትነግረኝ የፈለከው ቦታው ላይ መቅረጽ ስለማይቻል እየተከለከልን ነው። ሰማን። ሌሎቹ ሪጂስተር አልሆኑም። እዛ ያሉት ባንድ ላይ መጡት። ማሚ አሁን ገብቶናል። ማሜ ግን እሷ አትታችኋት እንዳትሄዱ ነው። አንሄድም፣ ጥለናትም አንሄድም። በቃ ያንን ነገር ሪጂስተር አድርጋ ስትጨርስ ለምን እንደማይሰማኝ እኮ ነው ግራ የሚገባኝ። ሪጂስተር የሰማው ነው አባቴ። የሰማው ነው። እሺ ሪጂስተር አድርጋ ስትጨርስ እናትና አባት ስለሌላት ትምጣና እሷንም ማገዝ ስላለብን ማቋቋም ስላለብን አንድ ላይ ይሁኑ። እስር ቤት በነበረችበት ጊዜ ብዙ ነገር ዋጋ የከፈለችላት ጓደኛዋ ነች። ስለዚህ ያንን ነገር አድርጉ። ኃላፊነት ለሰው ስጡ። በሞራል ተደስታችሁ እሷን ብቻ አንጠላችሁ አትይዙ። መራባሽ ይጠብቃለሁ። እሺ ወንድሜ ማሜ አንተ ስለማታውቃት ብትጠብቅም ብቻህን ፋይዳ የለውም። ልጅቱ ሳትሄድ ያረጋግታችሁ ጠይቋት መልኳን ምኗን። ልጅቱን እኮ በትክክል የምታውቃት እኮ ሌላ ነች እኮ። አንዴ በትክክል የምታውቃት ሌላ ነች። የሌላ ወንድም ኻሊድ ያውቃታል። አንድ ጊዜ አለ እሱን አናግሩት። የሌላ ወንድም ኻሊድ አልተረጋጋችም። አንዴ ሌላ ትረጋጋ።
መሐመድ አንተ ተረጋግተህ አድምጠን መጀመሪያ። እኔ ተረጋጋው ከሌላ በላይ እየሰማሁሽ የሌላ ወንድም ያውቃታል እየተባልክ ነው። ኻሊድን ተስፋዬ ኻሊድ እንዲመጣ አድርገው። ኻሊድ የሌላ ወንድም አሁን የገቡትን ሬጂስተር የተደረጉትን እኮ ወንድም ኻሊድ አያውሚዎቹ ጋር ሄደን እኮ ቢሮ እናውቀዋለን። የሚያርፉበት ቦታ ይታወቃል። ሄዶ ፒክ ማድረግ ይቻላል ከጨረሰች በኋላ። ቆይ አንዴ መስማት እኮ ነው ያልፈለጉት። መስማት ነው ያልፈለጉት። ወንድም ኻሊድ ራሱ ስንት ቦታ እንደሚሆን ግራ ተስፍሽ ወንድሜ ወይ ምን ነው እኔ የሰማው ነው። በቃ አጅስት እናደርገዋለን። የሌላ ወንድም ያውቃታል። አንድ ሰው አስቀምጣችሁ እሷንም ማንም ሰው ስለሌላ ተቀበሏት እያልክ ነው አይደል? ባጭሩ ወንድሜ በቃ ሲምፕል አብሽር። ይሄ ሲስተም ውስጥ እናስገባውና እናደርገዋለን። እንዳትረሳው ምን ነው እና አበርቷቸው። አሁን ስሜታዊ የሆነች ስለሆነ እናቷንም በማየት ረጅም ጊዜ ስለቆያ ወንድም ኻሊድ ሚላችሁን ስሙ። እሱ እያበረታ እየሰማን ነው። እንደዛ አርጉ። ነገር በጣም ደስ ብሎኛል። በጣም ከመጠን በላይ ይሄ ቀን እንዲመጣ ሁላችንም ምኞታችን ነበርና አልሐምዱሊላህ በጣም ደስ ብሎኛል። ታንኪዩ። እሺ ወንድማችን እናመሰግናለን። አቡ አፍናን ካለ ደውሉለትና ይግባን። እዛ የውጭ ኤምባሲም የሳውዲ ኤምባሲም ያላችሁ ካላችሁ አንድ ቁጥር ጻፉ። እናመሰግናለን ላረጋችሁት ነገር። ትንሽ ነው ግን ወላሂ ዱዓ እና እስቲ ትንሽ አሳዩን። እሺ አንተን ትረጋጋ። እሺ ካሜራም እንዳይሆን ያው በቃ አትሄዱ፣ ከዚህ በላይ አትሄድ። እዛው ጋር ቁምና እንትን አትሄድ፣ ክሎዝ አታድርገው። እሺ ተስፍሽ ተረዳኝ። አየህ በቃ አሁን ገባህ አይደለ? እኔ ገብቶኛል። ካሜራውን ያስኩት እኔ ነኝ። እኔ እኮ ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ። እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው አይደል? ከሩቅ ሆናችሁ እኮ ይኸውልህ ተስፍሽ ይኸው እየተሳሳቡ ነው። አንተ ዝም በል ሚልህን ብቻ ስማኝ እስኪ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየናቸው አይደል? ይሄንን ነው የምንፈልገው። ትንሽ እየጠጋ አድርገው ለሰው እንዲያይ ነው እንዴ። ስንት ነገር ተረባርቦ ነው ዋጋ የተከፈለበትን ነገር ለምንድን ነው እኛ ብቻ ነው የምትሉት? ዳትስ ኢት በቃ ይሄንን ነው የምንፈልገው። ወይኔ ወንድም ኻሊድ ደግሞ እንደው እኔ እኮ ለማንኛውም አትበርገግ እሺ ማሜ። እኔ ምን አሳዩን ለኛም እዛች ጋርም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላው ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለምን ማይክ ሰካክታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለሷ የለፋ ወንድሞች አጎቶቿ ብዙ ነገር የከፈሉ ናቸው። በቃ ማሜ እናመሰግናለን። በቃ ታሲት በቃ እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። ያንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው፣ አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎና የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊ የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይሄው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መስመር እስኪዝገልን ድረስ ማውራት ስትፈልጉ እሺ አባሚራ ማውራት የምትፈልገው ነገር ካለ አውራ። ሚውትን አንስችላል። ሚውትን አንሳና ተናገር።
አንድ ሰው አይደለም 13 ዓመት አንዱ እስር ቤት ቀላል አይደለም። ስለዚህ እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላት እሺ። አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው የመሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች ወንድሞች። እሷ ራሱ መረጋጋት አለ። የሚጮህ ነገር ማጋነ አሲ አንቺ ጋር ነው ጻንስ ድምጽ በጣም ይረብሻል። እኔ ጋር የለም እዛው እነሱ ጋር ነው። እሷ እያለቀሰች ነው እኮ ያለችው። ተስፍሽ እያየሃት አይደል? አላመነችም። እሷማ እያለቀሰች ነው። እዛም ሌላ ነገር የምትደረግ ነው መሰላት። ይሄ ቀላል ነገር አይደለም። አሁን እየተረጋጋች ነው። ይኸው ተቃቅፈው እየሄዱ ነው። አልሐምዱሊላህ። አዎ ትሰማለህ። ቀጥል አቡሚራ። ሰላም አለይኩም በሉ እንግዲህ አልሐምዱሊላህ ثم አልሐምዱሊላህ አላህ አግዞናል፣ ለዚህ በቅተናል እና ሁላችሁንም አመሰግናለሁ። ወደ ቤት እየሄድን ስለሆነ የምታስተላልፉት መልእክት ካለ ከእናንተ እናድምጥ። በእኛ በኩል ጨርሰናል። አልሐምዱሊላህ ረብል ዓለሚን። በጣም ብዙ የደከምንባት እህታችን፣ በጣም ብዙ የለፋንባት እህታችን ምናልባት እዚህ ቦታ ሆናችሁ ታዩት ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ አላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ አልሐምዱሊላህ። እሺ ቤተሰቦች፣ ያችኛዋም ልጅ ምን አይነት ነገር ነው መሰላችሁ? አሁንም ለሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታዩታላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት፣ ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣቸው። ወደኋላ ምንል ሰዎች አይደለንም። ያችኛው እህታችን ስለሆነች ፕሮሚስ። እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይሄንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ሚውትሽን አንሺና ተናገሪ። አንቺ በትልቁ ላርግሽ። እሷ ተስፍሽ እየሰማኝ ነው? አሎ አዎ እሺ ተስፍሽ እሷን ልንቀበል በላይኛው በኩል እየሄድን ነው። እሷን ልንቀበል ከእሷ ጋር የመጣችው በቃ እሱን ልነግርህ ብዬ አታስጨንቋት። በቃ ማልቀስም ከፈለገች ታልቅስ። እሺ አታስጨንቋት፣ ይውጣላት። በቃ እናንተ ካልም መራባሽ። እሺ አንዳንዴ ስንት ዓመት የተጠራቀመን ነገር ይህንን ስሜት የምታውቁት እናንተ በቦታው ስትሆኑ ነው። እና አሱ እህቴ ተናገሪ።